ዛሬ እስኪ ትንሽ ስለ ምስጋና እንበል። የሆነ ነገር ትዝ አለኝና እንዳመሰግን አደረገኝ። እስኪ የምታማርሩ ልጆች ለአንድ አፍታ አይናችሁን ጨፍናችሁ እስኪ ለመጓዝ ሞክሩ። ምን ያህል ከባድ እንደሆነ እስኪ ዝም ብላችሁ ሳሉት፣ አይናችሁን ጨፍናችሁ ስትሄዱ። ነገር ግን አይን የሚያክል ነገር ትልቅ ነገር ተሰጥቷችሁ ታማርራላችሁ። መተንፈስን የሚያክል ትልቅ ነገር ተሰጥቷችሁ ታማርራላችሁ። እናንተ ሳታውቁት ልባችሁ እየመታ ጨጓራችሁ እየፈጨ ነገር ግን ታማርራላችሁ። የተሰጠን ብታውቅ የጎደለህ የለም። ትክክለኛ የሆነ አባባል። በቃ በጣም ብዙ ነገር በነፃ ተሰጥቶናል፣ እኛ ግን እናማርራለን። ገንዘብ ስለሌለን የሆነ ነገር ስላጠረን ብቻ እናማርራለን። ነገር ግን ብዙ ከገንዘብ የሚበልጥ ነገር ተሰጥቶናል በነፃ። ገንዘቡ ያላገኘነው ወይም እኛ የሌለን ፈጣሪ ስላልፈቀደ ሳይሆን እኛ አጠቃቀሙ ስለማናውቅበት ነው። አጠቃቀሙ ስታቅ ያ የምትፈልገውን ነገር በሙሉ ማግኘት ትችላለህ። ስለዚህ ከምታማርሩ እስኪ አመስግኑ። አሁን 2018 ገብተናል። 2018 ያልተሸጋገረ ብዙ ሰው አለ። ገንዘብ እያለው ሀብት እያለው የመኖር ጉጉት እያለው ግን ሳይሸጋገር በ2017 የቀረ አለ። ይሄ የሆነው አንተ እዚህ ለ2018 የበቃኸው ስለፈቀድክ ሳይሆን ስለተፈቀደልህ ነው። አምላክ ስለፈቀደልህ ነው። ስለዚህ እስኪ ባለ ነገር ለማመስገን ሞክር። 2018ን እስኪ በምስጋና የተሞላን እንሁን። የጎደለንን ሳይሆን ያለንን እንቁጠር። ገንዘብ የሀገር ገንዘብ ተሰብስቦ ቢመጣ እኮ የማትቀይረው በገንዘብ ብዙ ነገር አለ። ጤናህም በገንዘብ አትቀይረው። ምክንያቱም ጤና በጣም ነፃነት ያለው ነገር ቢኖር ጤና ላይ ነው። ጤነኛ ነህ፣ መሄድ ትችላለህ፣ እግር አለ፣ አይን አለ፣ ጆሮ አለ፣ ሀሳብህን በቃላት ማውጣት መናገር ትችላለህ። ስንት አለ እኮ ሀሳቡን መግለጽ የማይችል ማውራት የማይችል። አንተ የተሰጠህ በጣም ውድ ነገር ነው። ግን የጎደለህን ትንሽ ነገር እያሰብክ እሱን ብቻ የምታስብ ከሆነ ይከብዳል። ፈጣሪን እንደ መውጋት ነው። ፈጣሪ ሁሉን ነገር በቃ ሰጥቶናል። ምንም የከለከለን ነገር የለም። ድሃ የምትሆነውም በራስህ ምርጫ ነው። ሀብታም የሚሆኑትም በራሳቸው ምርጫ ነው። ስለዚህ እኛ ብዙ ጊዜ የጎደለንን ስለምንቆጥር ያለንን ነገር አናስተውልም። የተሰጠን በጣም ብዙ ነገር አለ። ስለዚህ ለ2018 እስኪ አመስግኑ። ከጎደላችሁ ይልቅ ያላችሁን ቁጠሩ። በጣም ብዙ 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 ነገር ልቁጠር ብትል የማትጨርሰው በጣም ውድ ነገር ተሰጥቷል። እኔ እንዴት የምር እስኪ ዝም ብለህ አሁን አይንህ ጧት ተነስተህ ፀሐይን ማየት ቀላል ነገር አይደለም። መተንፈስ መቻል ቀላል ነገር አይደለም። የምትወዳቸውን ሰዎች በአይንህ ማየት ቀላል ነገር አይደለም። ያንን የማያደርጉ አሉ ብዙ አይን የሌላቸው። ስለተፈቀደልህ ሳይሆን ስለፈቀደልህ ነው። አምታተውታ ስለፈቀድክ ሳይሆን ስለተፈቀደልህ ነው ሁሉም ነገር የተሰጠህ። ስለዚህ ምንም ነገር አልጎደለንም። አሁን ታመህ እንኳን ቢሆን በህይወት ስላለህ አመስግን። ምክንያቱም በህይወት የሌሉ ብዙ አሉ። ስለዚህ እስኪ መልካም ነገር ለመውጠር እንሞክር። ከሌለን ይልቅ ያለንን እንቁጠር፣ እናመስግን፣ ፈጣሪ እናመስግን። የእውነት በጣም ብዙ ነገር ሰጥተዋል። እንደፈለክ በእግርህ የምትሮጠው እኮ እግር ስላለ ነው። ስንቶቹ እኮ በእግር ሳይኖራቸው በክራንች የሚሄዱ አሉ። የሆነ ነገር ቢመጣ ሩጦ የማያመልጡ። አንተ እኮ ብዙ ነገር ነው የተሰጠ። ስለዚህ እስኪ አመስግኑ፣ ተመስገን በሉ። እግዚአብሔር የተመሰገነ ይሁን። ሁሉን ሰጥተዋል። የምትፈልገውን ደግሞ ማግኘት ትችላለህ። የተሰጠን ስትቆጥር ስታመሰግን የበለጠ የምታመሰግንበት ይጨመርላል። ስለዚህ ከሌለ ይልቅ ያለህን ቁጠር፣ አመስግን፣ ደስ ይበልህ እየተነፈስክ ስለሆነ። ምክንያቱም ስንቶቹ መተንፈስ አቅቷቸው በኦክሲጅን እንትን የሚሉ አሉ። እንደዚህ እንደኔና እንዳንተ መተንፈስ ያልቻሉ አሉ። ስለዚህ እስኪ አመስግን፣ ተመስገን፣ እግዚአብሔር ይመስገን ለዚህ ቀን ያበቃኸኝ። ከእንቅልፍ ስትነሳ መነሳት በመቻልህ አመስግን። ስንቶቹ በዛው ተኝተው የቀሩ አሉ። ስለዚህ ዛሬ ምስጋናችን እንቁጠር። በ2018 ከማማረር እንቁጠር።
ህልም አለህ፣ ራዕይ አለህ፣ አሁን አልተሳካልህም ማለት ነገ አይሳካም ማለት አይደለም። ስታማርር ሳይሆን የሚሳካልህ ስታመሰግን ነው የበለጠ መልካም ነገር የሚጨመርልህ። ስለዚህ አመስግኑ፣ ወደ ፈጣሪያችሁ ቅረቡ። ማመስገን ማለት ቤተክርስቲያን መመላለስ ወይም መስጂድ መመላለስ አይደለም። የሚመላለስ ሰው ሁሉ አመስጋኝ እንኳን አይደለም። ብዙዎች አይላችሁ እንደሆነ እያማረሩ ይሄዳሉ፣ እያማረሩ ይመለሳሉ። ሰው እያሙ ይሄዳሉ፣ ሰው እያሙ ይመለሳሉ። ያው ትክክለኛ አይደለም። ግን ያው በእነሱ ቤት